ፀሐይ ስለማያገኝ በላ ማለት ከዛን ፀሐይ ሞቂ ወይስ መድኃኒት ልስጥሽ አለች። ፀሐይ ሞቃለሁ አልኩ። ማይኮዬ ለማንኛውም እድናለሁ ብላችሁ እንዳትሞቱብኝ። እድናለሁ ብላችሁ ያለ እቅዳችሁ እንዳትሞቱብኝ ውዶቼ። እናንተ ኑሩ እናንተ ኑሩ። this is ridiculous ውዶች፣ በጣም ነው የሚያናድደው። ጌታ ምስክሬ ነው። ያን የመሰለ ወጣት ልጅ ደግሞ ማመን አለብሽ እኮ እነዚህ ጠንቋዮች ሚሉሽን ማመን አለብሽ። ከዛን ያልዳንሽው ይሉሻል፣ ይገሉሽና ያልዳነው እኮ ስላላመነ ነው ይሉሻል። ከባድ እኮ ነው። በጣም ከባድ ነው። ሲበዛ ከባድ ነው። ጠንቋዮች ናቸው። እኔ ጴንጤ ነኝ። እኔ እኮ የነገሩት ጠንቋዮች ናቸው። የናይጄሪያ ሀገርን ጥንቆላ ቤተክርስቲያን ውስጥ አምጥተው ህዝብ እየጨረሱ ነው። የናይጄሪያ እኔ በጌታ ቤት ሳድግ እንደዚህ አይነት ጥንቆላ መተትን ያላቅ ጌታን እንዴ ስንፈወስ ማስታወክ ምናምን ከዛን አልሞትም እኖራለሁ በል እሞታለሁ ግን የዘላለም ህይወት አለኝ ነው ማቆ። እኔ ቃሉን ማቆ እንደዛ ነው። ቤተክርስቲያን የሚያሳደገችኝ እኮ መሞት እንደማይቀር አስተምራናለች። አሁን እኮ ሰው ራሱ ሞትን ፈርቶ የጠንቋይ ቀላቢ እኮ ሆነ። ሞት እኮ ማይቀር ነው እኮ። እንሞታለን ግን የዘላለም ህይወት አለ፣ ከሞት በኋላ ህይወት አለ ነው የምታስተምረው ቤተክርስቲያን። እነዚህ ግን የሚያስተምሩት አልሞትም እኖራለሁ አልሞትም ምናምን እያሉ ሞትን ሽሽት ጠንቋይ ቀላቢ የሆነ ህዝቡ። ሞት እኮ ማይቀር ነገር እኮ ነው። እንሞታለን እኮ። እኛ ራሳችንን የምናዘጋጀው ለዘላለም ቤታችን ነው አይደለ? ያ እንዴ እኔ በእውነት መንግስት እባክህ ነፃ አውጣን ከነዚህ ነብያት ነፃ አውጣን። በጌታ በኢየሱስ ስም እነዚህ የናይጄሪያን ጥንቆላ እኮ ይዞብን መተው እኮ ነው። እንደ ቲቪ ጆሹዋ እኮ የሚያደርገው የነብይ መሰረት የሚባለው እንደ ቲቪ ጆሹዋ። የቲቪ ጆሹዋን ደግሞ ዶክመንታሪ ሂዱና እዩት። ቲቪ ጆሹዋ ማን ነው ለሚባለው ዶክመንታሪውን ሂዱና እዩት። መንግስት የሽንቱን ዳይፐር ይቀይር። እውነትሽን እኮ ነው። ግን ምንድን ነው ምኑን አፈቀኝ ያ የጨለማው ጊዜ በቤተ ክርስቲያን ታሪክ የጨለማው ጊዜ በነበረበት ጊዜ ምን አይነት ህይወት እንደነበረ እንዴት ጴንጤ በመሆናችን በምንገለልበት መቀበሪያ በመናጣበት በምንሰደድበት በነበረበት ጊዜ ምን አይነት ህይወት እንደነበረን እኛን የምናውቀው እሱ ጊዜ ነው የናፈቀኝ። አሁን የእምነት ነፃነት አለን፣ የህይወት ጥራት የለም። አዳራሻችን ሞልቶ ፈሷል። የህይወት ጥራት የለንም። ህይወታችን በምድር ላይ ሞቷል። የሞተ ነፍስ ይዘን ነው የምንዞረው። ስጋችን ደልቦ አምሮበት ህይወታችን ሞታለች። በቁም ሞተናል። አዲሱ ከረዩ ጴንጤ ቱርቴ ሞአቲ
እንዴ ተጃጅልቱን ቱሬም ጉፍታኮ አከኬ እናንተ ያዝመለስ አልነበርኩ በጣም ኢሴ ጭምቱን ቱሬሺ እና አሁን ግን ስጋችን ደልቧል፣ አምሮብናል፣ ከረባት እናረጋለን፣ ጽድት ብለናል። ቤተክርስቲያናችን ላይት በላይት ሆናለች። በቃ ሳውንድ ሲስተሙ ኦ ማይ ጋድ ነው ምናምን። ግን ምንድነው ህይወት ጥራት ግን ዜሮ። የህይወት ጥራት የለም። ህይወታችን ሞታ፣ ነፍሳችን ሞታ፣ ስጋችን ደልቧል። ስጋችን አምሮበታል። ሃርድዌራችን ውብ ነው። ውስጠኛው ነፍሳችን ለዘላለም ቤታችን የሚያዘጋጀን ህይወታችን ግን ባዶ። ይሄ ነው። ያ ኮምፕሌኒድ ኢሲ ማሊፍ ኮምፕሌኒንግ ጎ ጎፍታኮ ራጂ መሰረቲ ነመፊት አጅራ ራጂ መሰረት ሞታ ሙሉ ሰና ምናምን ጸጉርን ተቆረጥ በለው መጀመሪያ ለኛ ከመጸለዩ በፊት ጸጉር ቤት ሂድ በሉት በእናታችሁ። ጸጉሩ በጣም ስትረስ እየሰጠኝ ራጂ መሰረት ነመፊት አጅራ ነማጄስ አጅራ እንዴት ኮምፕሌን አላረግ? ህዝብ እየጨረሰ እኮ ነው። ኖ ጧት ተነስቶ የጸጉሩን ሳይፈርስ ትረሳለ። ቀልን አበላሽው። ራሰ በራነቱን ወይ ቀበል ወይ ጸጉሩን ያብቀል። እሺ ጸልዮ ጸጉሩን ማብቀል ካልቻለ ሞኖክሲዲን ተቀባና አሳድገው በሉት። ጸጉሩን ቀላል ነው። እዚህ ጋር ነው ይቀባ። ሞኖክሲዲን ያሳድግ። እኔ ጸጉሩ ነው ባዘር የሚያረገኝ ከሁሉም በላይ ንገሩልኝ። ራጂ መሰረት የሚባለው ሰውዬ አታካብዱት ደግሞ እናንተ በእውነት ይሄ ስፔሻሊ እንዴት አታስተውሉም ፍቅሮች? ደሃ ማህበረሰብ ላይ የ60 ሚሊዮን መኪና ገዝተው ባለሀብቶ ሲሰጡት እንዴት ነው ዝም የምትሉት? ራሱ ደሃ ማህበረሰብ ላይ ምስኪን ማህበረሰብ መሀል ቁጭ ብሎ የውበት ሳሎን ይሞክሩት። እኔ ቆርጥለታለሁ። ጌታ ላይ ሰውዬ በጣም ነው ያናገረኝ። በገዱ ያለ አገር ነው። መጣው እሺ ውዴ ጫራ ላይ ስለነበርኩ ነው። ቆይ አሳያችሁ ፍቅሮች። ግሪን ስክሪን እስከሚመጣ ጊዜ ግሪን ስክሪን እምቢ አለኝ። ቆይ ዋይፋይ ጭልፋ ፊት እኮ ነው ሰው ገሎ ይዩት። የራሱን ጸጉር ለምን አያበቅል? የራሱን ጸጉር ለምን አያበቅል? ኖ ምንም ተየለውም። የራሱን ጸጉር ያብቅለው ወይ ጸጉሩን ይላጭ። ከዛን ወጣት ልጅ ምን የመሰለ ወጣት ልጅ ሞቶ መድኃኒት እስከ ኦክሲጅን አቁም ምናምን ብሎ ገሎት እንኳን ሞተ እኮ ያለ እኮ ይሄ እከክ እኮ ነው። ሀጠራ ሲያስጠላ። አይ ኖ እረዳችኋለሁ። አይ ኖ ግን
ሰው እኮ ሞቷል። እናንተ ለሱ ክብር ትጨነቃላችሁ። ሰው እኮ ሞቷል። ወጣት ልጅን ገደለ እኮ። ስንት ነገር ስንት ሚኖር ህይወት ያለውን ወጣት ልጅ ገደለ እኮ። የመሞትሽ ቀን ደረሰ አላለ? እንዴት ነው በጌታ ላስት ዊክ የመሞትሽ ቀን ጌታ ነው። ነብይ መሰረትን ነው የምትፈሩት። እኔ ይኸውላችሁ ግርማ ብሞት አም ፋይን ብሞት አም ኦኬ ወደ ጌታ ነው የምሄደው። ይሄን እነግራለሁ። ሞት ማይቀር ነው። እውነትን ተናግሮ ግን እንደመሞት ደስ የሚል ነገር የለም። ነብይ መሰረት ቸርች የታመመ ሰው ሲሄድ ይሞታል። ንቃል ልጥራ ከባድ እኮ ነው ውዶቼ። ወጣት ልጅ ሞቶ እነዚህ ለነብይ መሰረት ክብር ይጨናነቃሉ። ለምን ድብና ይል መኪናው ስለግባ መኪናው ውስጥ ዕቃ ስላለ ቆይ እሺ erga gurbando e namichi bayen sodate malifin sodattu giftiko እንዴ ለምን አትፈሪም የኔ ቆንጆ እንዴ ማዘርን ገሏት ነበርኩ የሶይ ስካም ያረጋሉ ታውቂያለሽ እንዴት አትፈሪም ከባድ እኮ ሰው እየሞተ እኮ ነው ወዶቼ ሰዎች እየሞቱ እኮ ነው ወጣት ልጆች እየሞቱ ነው እኔ ደግሞ ማዝነው እነዚህ ሰዎች እዛ ቤተክርስቲያን መሄዱት የመጨረሻ በቃ አማራጭ ብሎ ነው ተስፋ አድርገው ነው ምስኪኖች የታመሙት የጨነቃቸው ሰዎች ነው የሚሄዱት እነሱን ሰዎች የመጉዳት ልቡን እንዴት አገኘው ኑሮ እኮ ሞልቶለት አይደለም ባይ ዘ ዌይ ይኸውላችሁ እኔ ሰውን አትለውስት አልቀርጽም ታውቃላችሁ ስታርባክስ ግን የሚያሳዩአችሁ ልንጋራችሁ ስታርባክስ ማለት ነው እዚህ ራሱ ቁጭ ብዬ ሁለት ሜንታሊ ቻሌንጅ የሆኑ ሰዎች አየሁ እዚህ የአሜሪካ እንትኖች አይነቋችሁም ታውቃላችሁ አያባሯችሁ ምናምን የአሜሪካ ሜንታሊ ቻሌንጅ የሆኑ ሰዎችና ስታርባክስ ቁጭ ብሎ ምናምን ሰዎች ሲጎርሩባችሁ እንዳትሸወዱ ኑሮ ሞልቷቸው አይደለም እሺ ላይክ ማን እዚህ ጋር ፍለፊቴ ከኋላ የነበረች ሜንታሊ ቻሌንጅድ ናት እዛ ጋር እንዳላየው እና ስታርባክስ ቁጭ ብለው ላይክ ሀፍታም እንደሆኑ ምናምን የሚሰክሷችሁ ሰዎች ብር ኖሯቸው አይደለም እሺ ስታርባክስ is nothing cheap coffee ጌታ ከማቃቸው ኮፊ ቤቶች ቺፕ እና ኳሊቲ የሌለው ቡና ስታርባክስ ነው እና እንዳትሸወዱ አሁን አንድ ቢሊየነር ነኝ ባዩ ስታርባክስ ቁጭ ብሎ አፉን ይከፍት የለ ብር አለኝ ምናምን ብሎ ስታርባክስ ቺፕ ነው እብዱ ምኑ ህንዱም እብዱም ነው አብረን ቁጭ ብለን እኩል ምንለው እና ስታርባክስ ቁጭ ብሎ የሚያወራልሽ ምናምን it's nothing እሺ የአሜሪካ ለማትኖሩት ነው ምነግራችሁ ምን ኖሮ እናቀዋለን
ለማትኖሩት ግን ስታርባክስ መቀመጥ is like nothing። ሸምሱ ሻይ ቤት ሸምሱ ሻይ ቤት እንደመቀመጥ። ቆቀር ቤት ታውቂያለሽ? ኢትዮጵያ ቆቀር ቤት እንደውም እዛ ሻዩ ይጣፍጣል። ቅመም አለው ሻዩ። እና እንደዚህ አካብደሽ እንዳትይሽ አሜሪካ ማትኖሩ ምናምን ሰዎች ስታርባክስ መቀመጥ is like የህይወት ድሎት አይደለም። ስታርባክስ ኮፊ ካፑን ምናምን ሲያሳሽ is nothing። ለኔ እንደውም ብርቅ የሚሆነው አሁን ሊያሾ ኮንተንት እንዳታረጊው እንጂ ለኔ ብርቁ ከስታርባክስ ይልቅ ካልዲስ ሞቢል ጋር ያለው ነው። ወክሹ ልጆዬ እዛ ሄደሽ ያስቀኘኝ ሞቢል ጋር ያለው ካልዲስ ቶታል ሞቢል ጋር ያለው ካልዲስ እዛ መቀመጥ። ታዲያ አንተ you have a luxury life አባዬ። ቆቀር ቤት እንደውም ላግዠሪ ነው ለኔ ማለት ነው። እሺ ቆቀር በጧቱ ቆቀር በዛ ደስ የሚል በስፓይሲ ምንድነው የሚባለው በቅመም ባለው ሻይ መጠጣት is good። ያ እና ሲከሳክሷችሁ ስታርባክስ ሲቀመጡ ምናምን is nothing። just መገናኛ ሸምሱ ቆቀር ቤት ብላችሁ ቁጠሩት ለአሜሪካ ሰው። አሁን እዚህ እኔ ሰውን የለም በመጭ አደየው ለውስጥ ምናምን ቀርጬ ምናምን እኔን ከፍ ይገብቷቸዋል ሰው እንደዚህ ምናምን። ግን አሁን እዚህ ቁጭ ብዬ በቃ እብድ ይተራመሳል ስታርባክስ በር ላይ ማለት ነው። አሁን ሁለት ያለው እዚህ ጋር ቁጭ ብዬ ሁለት ሰው አታከብዱ። ቢሊየነሮች ምናምን ስታርባክስ አይቀመጡ። ሀብታም ሰዎች ስታርባክስ አይቀመጡ። ሀብታም ሰዎች እንደ ስታርባክስ ኮፊ ስታርባክስ ቁጭ አይሉ። እሺ ኦፊሳቸው ነው የሚቀመጡት፣ የራሳቸው ኦፊስ። እሺ የራሳቸው ኦፊስ ነው የሚቀመጡት ቢሊየነሮች። ከዛም በኋላ ኮፊ የሚያመጡላቸው ለቢሊየነሮች ደግሞ እንትኖች ናቸው፣ የነሱ አሲስታንሶች ምናምኖች ናቸው። ሊለምነኝ ያንጃብበኛል፣ ብር የለኝም። ሄደ እና እንደዛ ነው። ሀብታም ሰዎች ኦፊሳቸው ይቀመጣሉ። ከዛም በኋላ አሲስተንሳቸው የለም ረዳታቸው አሽከራቸው ሄዶ ቡና ያመጣላቸዋል። ቡና ሰሙ ያመጣላቸዋል። ከዛም በኋላ ኦፊሳቸውን የሚጠጡኝ። ስታርባክስ መቀመጫቸው ላይ ያለው የውስጥ ፓንታቸው እስከሚቀደድ ድረስ 6 ሰዓት 7 ሰዓት የሚቀመጡት ሀብታም አይደሉም፣ መሄጃ የሌላቸው ናቸው። ሩሜቶቻቸውን ላለመረበሽ ነው ስታርባክስ የሚቀመጡት። እንደ ሀሳብ ነው ምነግራችሁ። ነገ አልነገረችኝም ምናምን ብለሽኝ ነበርኮ ምናምን ሰልችቶኛል ወዶች። ግን ስታርባክስ is nothing ለማለት ነው። እጅስት ከዛን ካፑን ደሞቺ ጸጉራሟን ሴትዮ ስታዩ ምናምን አሲፍ ላይክ ነው። this people sell image ነው የሚሸጡላችሁ። ገብቷችኋል? ይሄ ኢሜጅ ነው። እንዴት ልበላችሁ? እንደ መንሱር ማለት ነው። አሁን መንሱሬ የሸጠላችሁ እንትን ነው፣ ስዕል ነው የሸጠላችሁ፣ ኢማጂኔሽን ነው የሸጠላችሁ አይደለ? ሀብታም ነኝ፣ ሁሌ ጥሩ ሸታለው፣ ንጹህ ነው የምለብሰው፣ ምበላው ምንድን ነው። ምክንያቱም የሚራብ ሰው ያለበት ሀገር ነው ያለ ነው። ለአሜሪካውን ምግብ ቤዚክ መብላት ቤዚክ ነው። እንደውም አለመብላት ዳይት ላይ መሆን ምግብ መምረጥ ላይፍ ስታይል ነው የምናሳየው አይደለ? አሜሪካ ያለ ነው እንጂ አሁን እነ መንሱር የተራበ ማህበረሰብ ላይ ቀመጡና ስጋ በለው ሬስቶራንት ሄጄ ይሄን አረኩ፣ ሽቶ ተቀባው፣ ልብስ ቀየርኩ። የታረዘ ማህበረሰብ ላይ ቁጭ ብሎ ማለት ነው። እና እሱም ደግሞ ውሸቴን ነው ነበር ብሎ አምኗል። ያስ እና ይሄ ነው ኢሜጅን የሸጠላችሁ።
ውሸት ነው ይሽጥላችሁ እንዳታምኑ። ይሄ ስታርባክስ ሄደው ሲቀመጡ ምናምን ለስከሳ እንዳታምኑ። ለምን 6 ሰዓት የሚቀመጡ ኦፊስ ካለ ኦፊስ የለውም እንዴ? ድርጅት አለው አይደል እንዴ? አንድ ድርጅት እኮ ኦፊስ ሊኖረው ይገባል። ኦፊስ የለውም እንዴ? ለምን ይሄን አጠይቁት? ለምን ይሄን አጠይቁት? ይሄን ጠይቁት። እሺ አሁን ግን ኢቭን ራሱ እኔ እንዲረዱ የምፈልገው እሱን የሚለምኑት ሰዎች ከሱ በላይ ኑሮ እንዳላቸው እንዲያውቁልኝ በጣም ነው ዊሽ ማረገው። እሱ ስር ቁጭ ብለው ድረስልኝ፣ መኪና ግዛልኝ፣ እንትን ግዛልኝ የምትሉት ሰዎች ከሱ በላይ ህይወት አላችሁ። ኢንተርኔቱን መክፈል አቅቶት እኮ በስታርባክስ ኢንተርኔት እኮ መጥቶ የሚበጠረቅን ሰው እናንተ እኮ በራሳችሁ በከፈላችሁት ኢንተርኔት ነው የምትለምኑት። አንተ እኮ የራስን ኢንተርኔት አፎርድ ታረጋለህ። ይሄ እኮ $60 መንዝሊ ኢንተርኔት አፎርድ ስለማያደርግ እኮ ስታርባክስ ሄዶ ፍሪ ኢንተርኔት የሚጠቀም እኮ ነው። ሰባት ካምፓኒ ያለኝ ማኔጀር ዝም ብሎ ኤልኤልሲ እያወጡ እኮ ነው። ከዛን ከሰርክ ይላል። አይ መንሱር፣ አሁን መንሱር በነገራችሁ ላይ መንሱሪ በጣም የሚያሳዝነው ራሱን ነው ወክሎ እየተከራከረ እንዳለ ታውቃላችሁ። መንሱሬ ሀብት ራሱ በስሙ የለም። ልንገርክ ደግሞ ስለሱ ሰብስቤ ምን አለ አዶናይ በሚል ዋትስአፕ ነው የደወለለት ለኪያ ማለት ነው። ለኪያ አዶናይ በሚል እንዴ ዋትስአፕ እኮ አዶናይ ነው የሚለው ይሏል። ኪያ ሪከርድ አድርጎታል። ጌታን ዋትስአፕ እኮ አዶናይ ነው የሚለው ሲለው አዶናይ ማኔጀሪ ነው፣ አዶናይ የሚባል ማኔጀር አለኝ፣ የማኔጀሪን ስልክ ነው ተጠቅሜ የደወልኩልክ አላለው። ይሄንን እንደ ወልደ ጊዮርጊስ ምናምን አካውንት ከፍተው ስካም እንደሚያደርጉት ይሄን እኮ በአዶናይም ስም እኮ ስካም እየተደረገ ነው። ከሰሞኑን እንሰማለን። አዶናይ ተበላ ሪካርድ አድርጎታል ኪያ። የአሜሪካ ሰው ይኸውላችሁ ሰው አይንቅም። ከእብዷ አይምሮዋን ቻሌንጅ የተደረገችውን ሴትዮ የአሜሪካ ሰው ዝንጥ ያለች ሴትዮ ሄዳ አናግራት አስቃት ወጣች። ሄደች ቻው ምናምን ብላት። የአሜሪካ ሰው ደስ የሚለኝ ክፉ አይደለም። ዲሴቢሊቲ ያለበትን ሰው ባልመረጠው ነገር በድካሙ ሰውን አይሰድብም። የአሜሪካ ሰው እሺ፣ በድካሙ ሰው አቅሙ በላይ በሆነ ነገር አይሰድቡም። አሜሪካ በመኖሬ በጣም ደስ የሚለኝ አሜሪካውያን በዲሴቢሊቲያቸው አይሰድቡም። እና እዚህ ሳያት እዛ ጋር ቁጭ ነው ያለችው ሴትዮዋ አልናቀቻትም። አሁን ጸጉሯ እንትን ኢቭን ብዙ ወር የታጠበም አይመስለኝም ጄል ምናምን አርጋለች። አልናቀቻትም። አዋርዳት ስቀው ምናምን ቸው ተባሉ፣ ጌታን ተባባሉ። እና የአሜሪካ ሰው ደስ የሚለኝ ይሄ ነው። ኢትዮጵያ ቢሆንስ አበደች እኮ ስራዋ ክፋቷን ያሳበዳት። ምን ክፉ አድርጋ ነው የምትሉት? የዞን ምን ሰማው ንገሪኝ እስቲ ፍላሚንጎዬ። የዞን ምን ሰማው? ምን ልስማ ደግሞ? የዞን ምን ልስማ? እና ውዶች እኔ ምላችሁ ይሄንን ነው። ባክቱ ሰብስቤ ኮንቨርሴሽን ስንሄድ ሰብስቤ ስታርባክስ ሄዶ ቢቀመጠው መሄጃ ስለሌለው ነው፣ ቤት ውስጥ ስለሌለው ነው። ያ
ኢንግማ መለጠው ስሙ ወጣ። ታዲያ ምን አገባኝ እኔ? ከኔ ህይወት ጋር ምን አገናኘው? ኢንግማ መለጠው ስሙ ወጣ። የቤታ ፎሎወሮች ዞዬ ሰጣት ምናምን የምትሉት ለቤታ ቢሰጣት እንደዛ አታለቅሱ። ለዲቦ ስለሆነ የምታብዱት ለቤታ ቢሰጥ ግን ኢትስ ኦኬ ራይት። ለቤታ ቢሰጥ ግን ኢትስ ኦኬ። እናንተ ግፈኞች፣ አስመሳይ ጥፉ ከዚህ አስመሳይ። እኔ የሚገርመኝ ማለት ነው የቤታ በጎች ልንገራችሁ፣ የቤታ የጃኒ አሁንም እያሰማራች ነው። ዲቦም ባንቺም ባቅምቲ ትንሽ አለሽ ዳይ በግ ነጋዴ ነሽ ግን አለሽ አንቺም የምትደነቀው how's life going? እኔ የምጠይቃችሁ አሁን የቤታ በጎች አብዛኞቻችሁ የክልል ልጆች ናችሁ። አብዛኞቻችሁ ደግሞ አረብ ሀገር ነው ያላችሁት የጃኒ እና ይሄው ፓስተር ቴክስት አረግልኝ ደገፋ ይሙት ይሄው ስክሪንሻት አድርጌ ላሳያችሁ። ከቤታ ጋር እንዳትጣይ ፕሊዝ ፓስተር የልጅቷ ባለጌ ናት ልንገርክ። ግን ኖ ለመጣላት ሳይሆን ሐሳብ ነው የኛው ሐሳብ ስለሚያውቅሽ ነው እንጂ እከክ አይገርማችሁ? ከባድ ነው ጌታ ከባድ ነው። ሐሳብ ነው ግን ፓስተር እና እናንተ ወጣቶች ልጆች ማለት ነው እንዴት ነው ላይፍ የሷን አሁን የጃኒን የቤታን ፎቶ ይዛችሁ ትዞራላችሁ? የቤታን ፎቶ ኤዲት ታረጋላችሁ? አይ ኖ ዊ አር ኦን ቲክቶክ ምናምን ዊ ሰፖርት ዋት ዊ ላይክ ምናምን እረዳለሁ። ግን እኔ ወዶችዬ ፓስተር ቸርች አይድም ምዕመኖች ቅድም ተባርከን እንዳትጣሉ እውነቴን ነው። እሺ ይኸው የሱ ሜሴጅ እኔ ያላነብም ግን ይሄንን በእውነት እሺ ፓስተርዬ እኔ መጣላት አልፈልግም። ልጅቷ ግን መርዝ ናት ልንገርክ፣ የመርዝ ብልቃጥ ናት። እና እንደዚህ ሰፖርት ምናምን ስትደራረጉ ኢቭን እውነትን ከእውነት ሸሽታችሁ ትዋሽላታላችሁ እንዴ? ዴቭ ፒሲኤል ዴቭ ማንን እንዳየው ታውቃላችሁ? ሀብታሙ ሰውዬ ዴቭ ፒሲኤልን አየሁት። ላሳያችሁ ነበር። ዴቭ ፒሲኤል የሚባል ላሳያችሁ ነበር። ፌመሱ ዴቭ ፒሲኤልን አወቃችሁ? ይወጣ ጠገቤ ስታርባክስ ገዝቶ ሲወጣ አይ አይደለም፣ አይ ቤታን ስለሚያውቃት እኮ ነው። እና ልንገራችሁ ሀሳብ የተበተነ እንዲህ ሰፖርት የምታረጓቸውን ሰዎች what do you guys benefit ምን ታረጋላችሁ? ጊዜያችሁን ሰጣችሁ ህሊናችሁን ምናምን ሰጣችሁ ነው በጣም ነው ሰፖርት የምታረጉት። እና what do you guys benefit ምን ታረጋላችሁ? አሁን ቅድም አንዷ የአዶናይ በግ አዶናይ ጋር ገብታ አዶናይም በግ እያደራጀ ነው። በነገራችሁ ላይ ከባድ በጎች እያደራጀ ነው። I think እንትን ይፈልጋል ይሄ ማስ እንትን ይፈልጋል መሰለኝ። ላይቭ ላይ በግ ሲያደራጅ አየውና ምን አለችው? ሳል አለብክ አለችው። ኪታን ሳል አለብክ፣ ራስን ጠብቅ። ቅድም ስታስል አይቻል ኪታን ቅድም ስታስል አይቻለሁ። ሳል አለብክ፣ ራስን ጠብቅ። እሺ እኔ በጣም ነው የምወድክ ስትለው አሳዘነች። እንዲህ አዶናይ ያልኩኝ በቃ እንደዚህ አይነት ሰዎች ከበዙ ከባድ ነው። ጀመሩት ይል ሀጎስ ብርሃኔ ነው። ምንም ይሁን ሀጎስ መወዶ ስም ነው። ደስታ ማለት ነው ሀጎስ። እሺ ደስ የሚል ስም ነው። መልካም ነገር ያለበት ስም ነው። እንኳን ሆነ ነርሶች ነው እንጂ ቤድ ሳይድ ነርሶች ነው ያደራጀው አዶናይ።
ቤድ ሳይድ ነርሶች አስባችሁ አንድ ሴት ልጅ እንዲህ ራርታ ለወንድ ልጅ እንዲህ ስትሆን አይቻለሁ ራስን ጠብቅሽ ምናምን ስትለው ኦ ማይ ጋድ ነው ያልኩት። ዋው እና አዶናይ እሺ ያላላት እና አዶናይን የኢትዮጵያ ሕዝብ ባለጌ ነው ታውቃላችሁ። እንደሰቀለው ያወርደዋል እንደተባለው አዶናይ ከ6 ሚሊዮን አሁን 5.9 አድርገውታል። አንፎሎ በማድረግ አንፎሎ አረጉት። አንዱ አዶናይን አንፎሎ አረጉት። ውዶች አንፎሎ አረጉት። እኔ ደግሞ ጥያቄ 6 ሚሊዮን ሰዎች ራሱ ሰብስቦ የት ሊያደርሳቸው ነው ብዬ እየጠበቅኩ ነው እስካሁን። ወደ ቤተክርስቲያን ሄጂ የት ሊድ እናቴ? ቸርች መሄድ እኮ ያስፈራል፣ ይገሉሻል። ነብይ መሰረት ሰው ገደለኩ። ነብይ መሰረት ቸርች እኮ ሰው ሞተ። ከሞተ በኋላ እንኳን ሞተ አለ ቅዱሱ ነብይ መሰረት ቸርች ሰው ሞተ። ቸርች መሄድ ያስፈራል። ነቀምት የሚባል ሀገር ነቀምቴ ቸርች አለና እዛ ቸርች ልጸልይላችሁ የሚለው ነብይ መሰረት ሰው ገደለ። ናት ኦል ቸርችስ በህይወት አይቀለድም። እናቱ በህይወት አይቀለድም። ግን ኔክስት ታይም ቸርች ሲሄድ አሳያችኋለሁ። እሄዳለሁ እኮ ነው ቸርች እሄዳለሁ። ቸርች እሄዳለሁ አንዳንዴ። ዶንት ወሪ ሲኦል አልገባባችሁ። ሲኦል እኔ አልገባባችሁ። እናንተ ብቻ ዋናው ሜክ ሹር ዩ ጋይስ አር ኦኬ። የራሳችሁን ህይወት ላይ አተኩሩ። እና እንደዛ ነው የምላችሁ። ኡይ ቸርች ጂሺ እሄዳለሁ ወዴ። ዶንት ወሪ ቤዛዬ፣ ዶንት ወሪ እሄዳለሁ። እና አዶናይን የኢትዮጵያ ህዝብ አንፎሎ እያደረገው ነው። ለምን እንደሆነ አላውቅም። አዶናይ ላይቭ ቶሎ ባይመጣ ጥሩ ነው። ምክር የኢትዮጵያ ፎልት ካገኘብክ እሱን ይፈትለዋል። እንደ ጥጥ ይዙትና እንትኑ ላይ ያረጉትና ይፈትሉባል። ስለዚህ ላይቭ ቶሎ አትምጣሽ። ስፔሻሊ አንተ አይ ቲንክ በጣም you want to be like you know like figure ምናምን መሆን የምትፈልግ ከሆነ ቶሎ ላይቭ አትምጣ። እህታዊ ምክር ነው። ቆይተክ ስትመጣ ልንገርክ፣ ይኸውልህ ቆይተክ ስትመጣ ተናፋቂ ሆን። እሺ የትም የምትዘገናቱ ተናፋቂ ሆን። ቀፋይ አይደለም አይደል? ጌመር አይደለም አዶናይ አይደል? he don't have to come every day so ቆየት ብለክ አዶናይ ላይቭ መጣ ሲባል ነው መምጣት ያለበት። 6 ሚሊዮን ፎሎ የሚያረግክ አዶናይ ሂር እንዴር የምትገኝ ከሆነ ኮመን ነው የምትሆነው። ሶ ኮመን ከምትሆን አንድ ላይቭ ላይ ትንሽ ስተት እሱን ይፈትሉብሃል ምናምን። አንዳንዶቹ ደግሞ አሉ ታይሚንግ የሚጠብቁ ምናምን እንደ ቦምብ ያስቀምጡትና ልክ ጊዜው ሲመጣ ነቅሎ ይወረውሩባል።